ዮኒ ማኛ እንዲህ ይላል፣ ጴንጤ ማለት ያኮረፈ ኦርቶዶክስ ነው። እስኪ እንስማው። ጴንጤ ማለት ያኮረፈ ኦርቶዶክስ ሌላ የለም። ተሐድሶ ማለት ያኮረፈ ኦርቶዶክስ። አማ ክሊር? ዮኒ ማኛ አሁንም በድጋሚ እንዲህ እያለ ይናገራል። ጴንጤም ሆነ ተሐድሶ አኩራፊ ናቸው እያለ በግልጽ እየተናገረ ነው። ለምን እንደሚያኮርፍና አኩራፊነታቸውስ በምን እንደሆነ እያንዳንዱን ነገር ይናገራል ማለት ነው። እስኪ ደግሞ አሁን እየተናገረውን ነገር ሰምተን እንመለስ። ጴንጤ ያኮረፈ ኦርቶዶክስ ነው እንደ ብዬ ነው የምጠይቅህ። ስታኮርፍ ነው ጴንጤ የምትሆነው። ስታኮርፍ ጴንጤ ትሆናለህ። ከዛ ውጪ ምንም ነገር የለም። ምንም ነገር የለም። ለምን የምታኮርፈው? ለብቻ ቸርች መክፈት አትችልም። በኦርቶዶክስ ዩ ካንት ለብቻ ሱቅ በደረቴ ከፍቼ ለራሴ ስም ጠርቼ እሆናለሁ ማለት አትችልም። ስለዚህ ታኮርፋለህ። አትችልማ። እንግዲህ ከዮኒ ማኛ ንግግር የምንማረው ሰዎች በራሳቸው አዳራሽ ወይም ቸርች መክፈት ስለማይችሉ ኦርቶዶክስ ውስጥ ሆነው ከኦርቶዶክስ ወጣው በተሐድሶ መልኩ ወይም በጴንጤ መልኩ ራሳቸውን እንደ ስራ ድርሻ እየከፈቱ ስለሆነ እንግዲህ ኦርቶዶክስ ውስጥ ባለመክፈታቸው ነው እንደዚህ አኩራፊ ሊላችሁ የቻለው ማለት ነው። ይህም እውነት መሆኑ የታወቀ ነው። በኦርቶዶክስ ውስጥ ሆኖ የራሱ የሆነ ነገር መክፈት አይችልም ከሱቅ በስተቀር። እንግዲህ በቸርች መልኩ እንደዚህ በእምነት መልኩ ሊቋቋም እንደማይችል እያስረዳን ነው ማለት ነው። እስኪ ሌላኛውም ደግሞ ንግግር ሰምተን እንመለሳለን። ቄስ መላኩ ነኝ ብለህ ወይም ደግሞ ቄስ ገብረ ማርያም ነኝ ብለህ ለብቻ ቸርች መክፈት አትችልም። ስለዚህ ታኮርፋለህ። ለምንድን ነው የማታኮርፈው? አላሸቅላለች ትላለች። ገባ? ቄስ ገብረ ማርያም ቄስ ገብረ ስላሴ ብለህ ለብቻ አትከፍልም። ስለዚህ ታኮርፍና ሐዋርያ ነኝ ትልና እልል ያለ የቸርች ብራንች የራስን ጥግ እዩ ጩፋ ነኝ ብለህ ተከፍተዋለህ 30 ቸርች በግልህ። ከዛ ተቆረጥማለህ። በቅርቡ እውነት ተገልጿል። እዩ ጩፋ እንዳትመጣብን ብለው ላኩበት፣ ድርሽ እንዳትል ብለው። ሰምታችኋል? እሱን ጉድ እዩ ጩፋ ኖ እስከዛሬ የዘረፍከን ይበቃል፣ ከዚህ በኋላ አዘርፈንም እንዳትመጣብናል። እንግዲህ ዮኒ ማኛ እንደተናገረው ትክክል ነው ማለት ነው። እንግዲህ ሰው በራሱ ከከፈተም የግል አዳራሽ ከከፈተ ሱቅ በደረቴ እንደማለት እንደሆነ በግልጽ ተናግሯል ማለት ነው። ኦርቶዶክስ ውስጥ ደግሞ እንደዚህ የለም። አንዲት ቤተክርስቲያን ናት። በአንዷ ቤተክርስቲያን ውስጥ እንዲሁ መንፈሳዊ አገልግሎቶች ይደረጋሉ እንጂ ለገሌ ነው የሚል የለም ማለት ነው። እንግዲህ ከዚህ እግዚአብሔር ይጠብቀን ማለት ነው። ዮኒ ማኛ አሁን በድጋሚ የተናገረው ነገር አለ። እስኪ ደግሞ እንስማው። ስለዚህ ኦርቶዶክስ ጋር እቺ እንደዚህ ብለህ ሸቃቅለህ የምትወጣው ነገር የለም። እኔ አሁን እንደው ፕሮፌት ዘማቸው ወዳቸዋለሁ። እኔ አሁን እንደ ፕሮፌት ወርቅዬ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እንደ ፕሮፌት ወርቄ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እሷን መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እስራኤል ዳንሳ መሆን ያቅተኛል? እዩ ጩፋን መሆን ያቅተኛል? እና እኔ ገንዘብን እንደማልከተል የምታውቁት በዚህ ነው። ገንዘብ አያታለኝም። እኔ ማኛው ለእውነት ነው የሚሄደው። እውነትን አይቼ ዘግባለሁ። በእኔ ደረጃ በመጨረሻው ዘመን ላይ ነው ሁሉንም ጌታ የሚገልጠው አይደለም። በመጨረሻው ዘመን ላይ ጌታ ገልጦታል። በአሁን ሰዓት የሚታለል የኦርቶዶክስ ልጅ አለ ብዬ አላስብም። እግዚአብሔር በሚያውቀው there's nobody will do like that። ስለዚህ I'm very happy። እና አሁንም የኦርቶዶክስ ልጆች ኑ በብርሃኑ ተመላለሱ። የትም ቤት ብትሄዱ እሱን ጻፉላቸው፣ ያሳብዳቸዋል።